አንድ ሰው ስልክ ሰምቶ የእነሱን ጥፋታቸውን ሽፋን አድርጎ የሚያሳልፉ ናቸው። አንድ ሰው ስልክ ደውል እነዚህ ፐርሰናል ጉዳይ ናቸው፣ እንደዚህ ተጣልቶ አይደለም፣ እነዚህ እኮ እንዲህ ለማውራት አልነበረም ለቀልድ ነው ብሎ ሲያወሩ ነው ሽፋን አድርጎ የሚያስተላልፉት። ሚታርተሽ አንዴ ወይስ የኢትዮጵያ ኮሚኒቲ ስራዎች ስራ ምንድን ናቸው? ቅድም ቤኬ እንዳለው የአንድን ህፃን ልጅ ወይም የአንድ ቤተሰብ የሌላውን ሰው ጸጉር መላጫቸው ነው ስራ። ከዛ ከአንድ ምስኪን 50 ሺህ 60 ሺህ ወስዶ ተከፋፍለው መብላት ነው ስራቸው። ለምንድነው እንደዚህ አይነት እንደ ሀገር የሚያዋራ ነገር የሚሰሩትን የሚያስቆሙት? ኢትዮጵያ ውስጥ እኮ ቲክቶከሮች ምንም ሳያደርጉት ነው ታስረው ተምሮ የሚወጡት፣ ማንንም ሳይነኩ ጀስት ላይፍ ላይ ገብቶ ጀስት ቀልዶ ሲወጡ እኮ ነው ከባይ ያፈነገጠ ነገር ከኢትዮጵያዊነት ባይ ያፈነገጠ ነገር ነው ብሎ ታስረው ታርሞ የሚወጡት። እነዚህ ልጆች ግን የእያንዳንዱን ቤት እናት እየገቡ ሲያንቋሹ እንደፈለጉ ሲናገሩ አንድም ሀይ የሚል ቤተሰብ የሌላቸው ኮሚኒቲ ማን እነዚህን ለማስቆም ሲሰራ ከዚህ በፊት የምናውቃቸው የኢትዮጵያ ኮሚኒቲዎች አሁንም ስራ የምትሰሩት ከሆነ የእውነት ኮሚኒቲ ሆናችሁ እየሰራችሁ ከሆነ እባካችሁን ለእነዚህ ልጆች በቂ የሆነ ቅጣት ሰጥታችሁ ከዚህ መንገድ እንዲመለሱ በስነ ስርዓት ሳቶ እንዲለወጡ እንድታረጉ ዘንድ አሁንም ጥሪ እናቀርባለን። ከዚህ ይሄ ዛሬ ላይ አሁን ገና ትንሽ ነገር እያደረጉ ያለ ወደፊት ላይ ምን ጠብቀን? አሁን በትንሽ ጀመሩት ብዙ ነገር ያደረጉ አሁን ላይ በከፍተኛ ደረጃ ላይ እያወረዱ መጥቷል። ወደፊት ላይ ከዚህ በኋላ ምን ሊያደርጉን ነው? ምን እስከሚያደርጉ ነው እየጠበቀን ያለ ነው? ወይ ቤታችን ላይ መጥቶ እናታችንን ከቤታችን ወጥቶ እንዲህ ሊያደርግ የሚሉ ነገር እስከሚያደርጉ ነው? እናታቸው እንዲህ ሊያደርግ ይላሉ ቤት በከፈቱ ቁጥር የእውነትም የእያንዳንዳችን ቤት እየሄዱ እናታችንን ከቤት አውጥቶ ያ የሚውሉትን ነገር እስከሚያደርጉ ነው የምንጠብቃቸው? ኮሚኒቲዎች ውስጥ ዝም ብላችሁ የምትጠብቁት ያንን ነው ወይስ የእናንተንም እናት እንደዚህ ሊያደርጋችሁ ብሎ ስለምሳደቡ ነው ማታወሩት? እነዚህን ልጆች ማታስጠይቁት? በህዝብ ፊት አቅርባችሁ ህዝብ የሚፈልገውን ነገር ማታደርጉት? ለሀዲያ የማይጠቅሙ ለማህበረሰብ የማይጠቅሙ ለራሳቸውም ያልጠቀሙት ስራ የማይሰሩት ውጭ የሚያድሩት ሲፈልጉ ኢቪን የአንዳንዶቻችሁ ኢቶቻቸው አረብ ሀገር ምን አይነት ሁኔታ ውስጥ እንዳለ እናውቃለን። የአንዷ ጀነራል የሚባለው ሰው የኢቷን ቆይ አሳያለሁ። እግዚአብሔርን እንዴት የኢት ክብር አለኝ ግን አሳያለሁ። ቤኪ ሰላም ነው? ሰላም እንዴት ነህ? ተሸ ዌልካም እንዴት ናችሁ? ኦ አካውንቲ ቢያጣ እኮ ብኪን ፎሎ አይሰሚኖማ ኢሞሽናል አዋነ ብቻ ወደ አይጆሪስ ከደማሪ አምቤት ውለንም ብዙ ሰው እየሰማ ነው። በአማርኛ አውራ ተሸ ሀዲያ ብቻ አይደለም። ኦራይት ኖ እንዴ መሰለህ አሁን ዋናው ነገር ማስፈጸም ነው። አሁን እዚህ ጋር አውርተን ምናምን መሬት ላይ ጠብ የማለውን ነገር እንትን ማለት ሳይሆን ሸራና ጀነራል ምን አይነት ሰዎች ናቸው የሚባለው ነገር ያው እኔ ሳይድ ለማዝ አይደለም ሎጂክ ነው የሚያወራው። ስለዚህ ሳውት አፍሪካ ላይ አንድ ችግር እንዳለ እናውቃለን። ያ ምንድነው? የኮሚኒቲ አንድነት የለም ከቅርብ ቀን ጀምሮ። አሁን የኮሚኒቲ አንድነት ቢሆን ከላይ አንድ ሀሳብ ቢኖረን እነዚህ ሰዎች በአንድ ማይክሮሴኮንድ ላይ የራሳቸውን የአንደበታቸውን ያወሩትን የሚቀበሉበት ሁኔታ ነበር የሚሰራው። የኔ ግን ያኛው አካውንት ስለተቃጠለ ይህንን ፎሎ ቢታደርጉ በጣም አሪፍ ነው። ወደ 11 ነው 12 ሺህ ምናምን ተቃጥሏል። ይህንን እባካችሁ ፎሎ አድርጉ። ቤኪ ፎሎ አስደርገኝ። እነዚህ ልጆች አንደኛ ኢሞሽናል አትሁን። ኢሞሽናል መሆን ጥሩ አይደለም። ሰው እየሰራውን ያንን የተናገር የራሱን ነው የሚያጭደው። ስለዚህ አሁን ማሰራት ያለበት ነገር ይሰራል። አሁን ሸራ ምን አይነት ሰው ነው? በእውነትም ሀዲያን ይወክላል ወይ? ጀነራል ምን አይነት ሰው ነው የሚባለው ነገር ከሳውት አፍሪካ አልፎ በዓለም ዳርቻ ላይ የሚኖሩ አማርኛን የእነሱን ቋንቋ የሚሰሙ ሰዎች ስለነዛ ሰዎች ያውቃሉ። እኔ ግን ትላንትና በጣም አዝኛለሁ። እንደ ሴት ልጅ አሁን ያቺ ልጅቷ ያንን ስታለቅስ ለሴት ልጅ እንኳን አይደለም ለወንድ ልጅ የማይነገረውን የኔ አጽፋዊ ንግግር ሲያወሩ ሰምቼ በጣም ነበረ ያዘንኩት። አሁን በቅርብ ቀን የሳውት አፍሪካ የኮሚኒቲ ብትንትን ነው ያንን ያደረገው። ስለዚህ ኮሚኒቲ ብትንትን ነው ምናምን እዚህ ጋር ሳይሆን አሁን እዚህ ጋር ማውራት ቢያንስ አስፈላጊ ነው ብዬ ማስበው እነዚህ ልጆች በሚያደርጉት ድርጊታቸው ላይ ብታወራ አሪፍ ነው። አሁን ስለ ኮሚኒቲ ምናምን እሱ በጊዜ የሚወራ ነገር ይመስለኛል።
አሁን ድርጊቱን ኦልሬዲ ድርጊቱ እሱ ላይ አወራ እያሱ ድርጊቱ ያየነው ነው። አሁን እንዴት ነው ነገሩን መሬት ላይ የምናደርገው ነገር? በዚህ ጉዳይ እነዚህ ልጆች እንዴት አድርገን ነው ማዝ ምንችለው? እንዴት አድርገን ነው ማስጠየቅ ምንችለው? በዚህ ጉዳይ እናወራ። ከዛ በሚቀጥለው እናወራለን። አሁን ማስጠየቅ የሚቻለው አንደኛ እነዚህ ልጆች ባሉበት ጄኔራል ሉካስትሬን ነው አይደለ? ሉካስትሬን ነው የሚኖረው። እዛ አካባቢ ካሉት ኮሚቴዎች ጋራ ነው ማውራት የሚቻለው። ሁለተኛ ደግሞ ያ ሸራ ነው ማን ነው የሚባለው? ሀሳቡ ራሱ እንደ ስሙ ነው። ሸራንም ሸራ ባለበት ነው ማስጠየቅ የሚቻለው። ያንን ደግሞ መጠየቅ አለበት እዛ ውስጥ ካሉት ኮሚኒቲዎቹ ጋራ ተበደልኩ የሚል ሰው መጀመሪያ ያስፈልጋል። ከሳሽ እና ተከሳሽ ያስፈልጋል። ግን እነዚህ ልጆች ከድርጊታችሁ እንዲቆጠቡ ዘንድ እነዛ ልጆችን አሁን ምንድን ነው ማድረግ አለበት? ከሳውዝ አፍሪካ ማጥፋት ነው ያለበት ቶታሊ ማለት ነው። ይኸውልህ እናንተም አሁን እዚህ ውስጥ ትሰማላችሁ። አንድ ነገር አዳምጡኝ። አሁን አንዳንድ ጊዜ ኢናፌዝ ይላሉ ፈረንጆች። ኢናፌዝ የመጨረሻ ይሆናል፣ ለእነሱም የመጨረሻ ይሆናል። ምክንያቱም አንደኛ የባለፈው ያንን ጥቁሩን ልጅ አንተ አንመል ነህ ብሎ ሲሳደቡ ለራሳችን ችግር ብለን ተገና አድርገናል። አሁን እነዚህ ልጆችን አሳልፈን ተነድርጌታቸው ምንድን ነው የሳውት አፍሪካ ኮሚኒቲ ትክክለኛ የሆነ እዛ ሰፈር ያሉት ትክክለኛ አጸፋዊ ድርጊት የማይወስዱ ከሆነ አንደኛ ለሳውት አፍሪካ መንግስት አሳልፈን እንሰጣለን። ምክንያቱም ወንጀለኞች ናቸው። ወንጀለኛ ዘር የለም፣ አባት የለም፣ እናት የለም። በቃ የነዚህ ወንጀል ደግሞ በእውነት በዓለም አቀፍ ህግ እንኳን የሚያስጠይቅ ነው። በዓለም አቀፍ ህግ የሚያስጠይቅ ነው። የፍላጎታቸውን ሰክረናል የክሌ እንዲህ ያድርገዋል። ዊ ዶንት ቶለሬት ዳት። ማንም ሰው አንተን በፈለገበት ጠጣ ብሎ ብርስ ሊክ እንደዚህ እናትን አባትን ዘርንና ጎረቤቱን አንድን መንደር አንዱን ዘር አሁን ባለፈው ጀኔራልን ያሰረኩት እኔ ነኝ። ባዶጎን ስነካ የባዶጎ ልጆች እንዳለ ሆኖ እነሱ እነዛ ልጆችን እኔ ነኝ። እንደውም እነ አብሪሽን እነ ዶክተር አብሪሽን ሌሎችንም ለምኛቸው ምናምን ያሰረኩት እኔ ነኝ። እዛ ለምን ብሎ ነው የመጨረሻ ንግግር ብሎ ነው ጀነራል አልቀሶ ብሎ እንደውም ወደ 20 ነው 20 ምናምን እንዲቀጣ ነበር። እነዚህ ልጆች እነ ኢዩኤል ደውሎ እስከ ዛሬ ድረስ በውስጥ መስመር ሲጽፉ አልመለስኳቸውም። አሁን ቶሎ 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 ምንድነው ማድረግ አለበት? ጀነራልን ኑካስትሌ ላይ ይዛ መጠየቅ። ምክንያቱም እንዴት ነው ግን ሰው ልጅ ከሰው አልተወለዱም ወይ? በኢየሱስ ስም ቆይ ከሰው ተወለደ የእናትን ጡት አጥቦ ያደገ በሀዲያ ምድር ያደገ የሀዲያን ባህልና ካልቸር የሚያውቅ እንዴት ይሄን ሊካፈታልሽ ሙሉ በሙሉ ሰው እነዚህ ልጆች ያው ሲማኝ ታሽ አንድ ነገር ልንገር ያልተነገረላቸው እነዚህ ልጆች ምንድነው ያለው ብር ተቀብሎ ሀዲያን ከከምባታ ጋር ከምባታን ከሀዲያ ጋር ኦሮሞን ከአማራ ጋር ከአማራን ከሀዲያ ጋር እያጋጩ የሚኖሩ ልጆች ናቸው። ስራ የላቸውም። ባለፈው የሀዲያ ልጅ ተነክቷል ብሎ ኮሚኒቲዎች የጨረሱትን ነገር ገንዘብ ተቀብሎ ሚዲያ ላይ እያሉ መጥተው ሀዲያና ከምባታን ሊያጫርሱ ነበር። ገብቷል። ይህንን ነገር እኔ ደርሼበታለሁ። ልጁ ሌባ ነው ተባለ። እዛ ሀገር ላይ ሌባ ነው፣ ብዙ ሰዎችን የሚያሳድድ ነው። ሌባ ልጅን ገንዘብ ተቀብሎ ካሽ ገንዘብ ተቀብሎ ከምባታና ሀዲያን ሊያጣሉ መጡ። እነዚህ ልጆች ኢትዮጵያን ከሀዲያ ጋር ማጋጫት ነው ፈልጉት። መቀጣት አለባቸው። የእጃቸውን ማግኘት አለባቸው። እነዚህ ልጆች አለቃ የእጃቸውን ማግኘት አለባቸው። ሙባረክ ሙሰማ ዌልካም ብያለሁ። ዌልካም አውራ ጨርሳል። እጥፍ አውሪ። ኦኬ ዊል እኔ በመጀመሪያ ደረጃ ሁላችሁንም ሰላም ብያለሁ። በመቀጠል እህቴ ዋንትያ ላይ በደረሰው ነገር ሀያምሶ ሶሪ በጣም አዝናለሁ። ዋንትያ አንቺ ጀግና ሴት ነሽ፣ ልትደነቂ የሚገባ ሴት ሆነሽ ስላለ ይህንን በአጸፋዊ ምላሽ የመለሰልሽ የተከበረው የሀዲያ ማህበረሰብ ሳይሆን ሀዲያ ውስጥ ያሉ አንዳንድ ጋጣ ወጥና ባለጌ ወንዶች ስለሆኑ በዚህ ጉዳይ ምንም አይነት የአይምሮ እንትን እንዲሰማሽ አልፈልግም። አንቺ በጣም ድንቅ ሴት ነሽ፣ እናከብርሻለን። በጣም ትልቅ ዋጋ የከፈልሽ ሴት ነሽ። በ16 ዓመትሽ ልጅ ወልዶ ማሳደግ ከፍተኛ ነገር ነው። ከባል ጋር ከእናት ከአባት ጋር እንኳን ልጅ ሆኖ ማሳደግ እጅግ በጣም ከፍተኛ ነገር ነው። በማንኛውም ሁኔታ በየትኛውም ጥቃት ሴት ልጅ ልጅን ወልዳ ስታሳድግ ለዚህ ስታበቃ ሴት ልጅን አፕሪሼት ማድረግና ማይንዷን ማደስ እንጂ የራሳቸው ሜንታሊቲ የተበላሸ የራሳቸው የሆነ ላይፋቸውን እንኳን ማኔጅ ማድረግ የማይችሉ
አንዳንድ ተራ ልጆች በተናገሩት ነገር አሁንም ነገም ተነጎዳያም ሴቶች ሞራላችሁ እንዲጎዳ አልፈልግም። እኔ በጣም ወድሻለሁ፣ አከብርሻለሁ። እኔ እንደ ማህበረሰብ እንደ ሀዲያ እኔ በአንቺ ላይ በደረሰው ነገር በጣም ተሰምቶኛል። ሶሪ ብዬሻለሁ። ይህንን ደግሞ እንደምትቀበይ እርግጠኛ ነኝ። የነሱ ግን አካሄዳቸው አሁንም ቤኪ እንደሚለው ሌተሚ ቢሽ ቆሊዳ ደሞ ኦክየን መን ከይለጌን ሎበከት መንዱ መማኩ ሀዲ ለንድ ሎበከት ለንድ ኒለምቤኢ ጀመረ ሙኩይ ዱ መማኩ ሎበከት ለንድ አዋረደ ማኩ ኡላም ኦሰላም ሂንጋም ኤክ ኔሱ ሰሎማ ሂንጎም መመኔ ማሚ ሲምጠኖም ቤለ ቢሰማ ይሄሜን ጠነሙ ኢትዮጵያም ደበ ለማዋረሙ ካኒደም ሀዎ ይናመቴት ምክንያቱም እንደነሱ አይነት መስመር የሳቱ ልጆች ሆሳና ከተማ ላይ መጥተው ምን እንደሚሰሩ ስለምናቅ ነው። 1-2 ሳምንት ይመጡና ቪአይፒ ላይ ይጠጣሉ፣ ያላቸውን ነገር ይራጫሉ፣ ይጨርሳሉ። በሶስተኛና በአራተኛ ቀን ከመስሪያ ቤት የሚመጡ ሰዎችን ላፕቶፕ እና ስልክ እየነጠቁ በባጃጅ እና በሞተር ይሮጣሉ። እንደዛም ኢትዮጵያ መጥተው ወላጆቻቸውን ያስቸግራሉ የሚል ነገር ስላለ አውቀን ዝም አልናቸው እንጂ ይሄ እነሱን ሳውዝ አፍሪካ ላይ ባሉበት ሁኔታ ላይ ማዋረድ ወይንም ማቅለል ወይንም ማያዝ ወይንም ዲፖርት ማድረግ ከባድ ነገር ሆኖ አይደለም። እነሱ ግን ይሄንን ስንናገር አሁን እነሱ በቃ ኢቭን ወደ ላይ ሄደዋል። ከቤኪም በልጠዋል፣ ከተሼም በልጠዋል፣ ከእያሱ ደመቀም በልጠዋል። በእነሱ ማይንድ ማለት ነው። እኛ ግን ኢትዮጵያ ቢመጡ እነዚህ ሰዎች ምንም ያስቀመጡት ነገር የለም። ከተዘሩ ጀምሮ ያልታረሙና ያልተቀጡ ልቅና አግድም አደግ ስለሆኑ ዋቸሞኔን ዋረማ አነዋ ሞሀዊ ሰሞ ኮይና መትት ይበጋል እሱ ካአቀ ወይንም ደግሞ እሱ በጣም ልካ ይና ሁሉም ቤሶ 100 ለሜና ሰሞኩ። ሁለተኛ ነገር እንደገና ደግሞ ቤኪ ላይ በጣም ከፍተኛ የሆነ አድማና ቤኪ ላይ ከማህበረሰቡ እንዲጠላ የሚያደርጉት የሚሄዱት አካሄድ ነው ይሄ ማለት ነው። በእነሱ ቤት በቃ ጥበበኞች ናቸው፣ የተማሩ ናቸው፣ ያወቁ ናቸው። እህታችን ዋንትያ ባለፈው ወደ ማዕከላዊ ክልል ወደ ሆነችው ወደ ሀዲያ ሆሳና ሄዳለች። ሀዲያ ሆሳና ሄዳ የሀዲያ ሆሳናን ማህበረሰብ ባህሉን፣ አኗኗሩንም ሁሉንም ነገር ቃኝታ አይታ ደስ ብሏት መጥታለች። ከበቤኪ አታ ካሞጎጎ ገማክ የማካ ኢዱሜ አማቴትያማ ቤበልሚን ፎቅ አማክ የማ ወጨሞል። ይሄ ማለት ዝቅጠት ነው። የመጨረሻ ውርደትና ቅሌት ዝቅጠትና የድድብናና የመሀይብነት ጥግ ነው ይሄ ማለት ነው። እሱ ስደብ ብለውን ነው ብሎ ማለት እሱ ላይ ምን ለመስራት ተፈልጎ ነው? ይሄ ፖለቲካ ላይ አካሄድ ነው። ፖለቲካ ሊሰሩ ነው። የትኛው ፖለቲካ ሊሰሩ ነው? ማሌ ነው ፖለቲካ የሚሰሩት። ቤኪ እንደሚልና እንደማይል ደግሞ ይሄ ቤኪን እየተከተለ ያለ ማህበረሰብ በደንብ ጠንቅቆ ያውቃል። ቤኪ ማለት ከፈለገ ፊት ለፊት አይልም እንዴ? እነሱን ለምን ይለካቸዋል? አንድ ነገር ልትገነዘቡ የሚገባው ነገር ቤኪ ዋንትያን በአካል አግኝቷታል። ወደ ሀዲያ ሆሳና ወደ ማዕከላዊ ክልል የብሔር ብሔረሰቦችን ቀን እንድታከብር በክብር ይዟት ሄዷል። ከማህበረሰቡ ጋር አስተዋውቋታል። መሳደብ ከፈለገ ቤኪ ወንድማችን ዋንትያን ፌስ ቱ ፌስ አግኝቷታል። ለምን አልሰደባትም? አይሰድባትም፣ ይወዳታል፣ ያከብራታል። ምክንያቱም ጨዋ ቤተሰብ ቆንጥጦና ቀጥቶ ስላሳደገው ቤኪ አይሳደብም። አሁን ዘመቻው ዳይሬክሽኑን ቀይሮ ትላንትና የሰራችሁት ነገር ልክ አይደለም፣ በእንደዚህ አይነት መልኩ እህታችሁን መናገር የለባችሁም ስላለ ቤኪ ነው እንደዚህ አድርግ እያልን ያለው። ልትገነዘቡ የሚገባው ነገር እነዚህ ልጆች መስመር የሳቱ ናቸው። መስመር ከመሳታቸው ከመስመር ከመውጣታቸው የተነሳ ሌላንም ሰው አታክ እያደረጉ እኛን ለማባላት የሚሄዱበት አቅጣጫ በጣም ሮንግ ነው። እጅግ በጣም በተሳሳተ መልኩ እኛን ዳይሬክሽናችን የቀያየሩ ነው። ዳይሬክሽን ይተፈ ቤኪ ኤውሌ ኔስ እኛ የምንኖረው ሳውዝ አፍሪካ ነው። ከሉካስ ትሬን ጄኔራል አለበት የራሱ ወንድም አለ ምግብ ቤት ላይ የሚሰራ ምናምን ተባለ። ከዛ ልጅ አንጻር የተነሳ ሙሉ ሀዲያ እየተሳደበ ነው። እዛ አካባቢ ያሉት በሉካስ ትሬን አካባቢ ያሉት የድር ዳኞችና ኮሚኒቲዎቹ ዛሬ ሳውዝ አፍሪካ ላለነው ለሀዲያ ልጆች ለሌሎች ባለፈው በኦባማ ተገና አድርጎ ማለት ነው። ኦባማ ራሱ በጣም የድንቆሮ ሰዎች የሚያደርጉትን እያደረገ ያለ ከምባታዎች እንደዛ አድርጓል ብሎ ያንን የሌለውን ነገር መሬት ላይ የሌለውን ነገር ሚዲያ ላይ አምጥቶ ከነዛ ልጆች ጋር ተነጋግሮ ነው ወደ ብሔር ጥላቻ ሁላ ወስዶ ነበረ። ያንንም በጥበብ ነው ከዛ ሰዎች እንዳይጣሉ ምናምን ያደርግ ነው። ሳውዝ አፍሪካ በዘጠኙም ፕሮቪንስ ራሱን የቻለ ህግ አለው። ሰው በራሱ ህግና በራሱ ከተማ ባለው ህግና ደንብ ነው ሰው የሚተዳደረው። ያንን የብሔር ጥላቻ አድርጎ ሲያመጡ ተደራጅቶ በግሩፕ ላይ ተነጋግሮ ሲያመጡ ያንን ነገር የብሔር እንዳልሆነ በዛ ልጅ ላይ ጥፋቱ እንዳለ በዛ አካባቢ ላይ ያለውን ነገር እንዲጨርሱ ነው
መጨረሻ ላይ ያርገን የወጣ ነው ማለት ነው። ይሄ ሌላ ነገር ነው። ይኸውልህ አሁን ደግሞ ምንድነው ማድረግ አለብን? ይሄ ብቻ አይደለም። ባለፈው የሀዲያምን የኢትዮጵያ ኮሚኒቲ የዩካሳ ሊደር ጆን መግለጫ አውጥቷል። እዛ ልጆቹ እነዛ ልጆቹ ባሉበት ላይ እንዲጠየቁ። አሁን ደግሞ ሌላ መጣ። አንደኛ ከስራቸው የወጡ ናቸው እነዛ ልጆች ከስድብ ባስተቀር ከአበባ ሊቀማ ባስተቀር ሌላ ይሄ ነው የሚላቸው ነገር የሚሰሩ የራሳቸው ነገር የሌሉ ራሳቸውን ያጡ የሞቱ ቀባሪ የለም እንጂ ይሄ ሸራ የምትሉት ኦሬዲ ሟች ነው። ይዝ በቃ ኦሬዲ የሞታስ። አሁን እስቲ ምን ይመስላል? ሲያወራ ምን ይመስላል? ሲናገር ምን ይመስላል? ቤቱ ላይ ያለ ራሱ ብልቻት ነው። ምንድነው? ሌላ ነገር እኮ የለም። እንደዛ አይነት ለቤተሰቦቹ የማይጠቅመውን ለዘመዶቹ የማይጠቅመውን ኢድሬ የማይከፍለውን በምንም ላይ የሌለውን ሰው እዚህ ሳውዲ አፍሪካ ተቀምጦ ለኛ ራስ ምታት ስለሆኑ አሁን ወደ ጉዳዩ እንሂድና ልጆቹ መያዝ ያለባቸው ጉዳይ ላይ እነዛ ልጆቹ ማሸጫ ኦልሬዲ ወጥቷል። ስለዚህ በዚህ መንገድ እኔ ጠቅለል ላድርግልህ ተሼ፣ ቤኪ በመጀመሪያ ደረጃ በጣም ሆት ሆኗል። ምክንያቱም እየተደረገ ያለው ነገር ከጀርባ በጣም የሚደብር ነገር ነው። ልጅቷ እኛ ጋር ሄዳ በመጣች ሙላ ሰው ሚዲያ ላይ ተነስቶ አላወራም እንጂ ሁሉ ሰው ሆት ሆኗል። ሰው ስላላወራ ነው። ሰው እንዳለ ጠቅላላ ሰው ሆት ሆኗል። ይሄ ነገር በመሆኑ በጣም የሚያስጠላ ነገር ነው። እኛ ጋር ሄዳ በመጣሽ ማግስት ይሄ ነገር መሆኑ አንደኛ በጣም የሚያስጠላ ነገር ነው። ሁለተኛ ነገር ደግሞ በጣም የምንወደውና የምናከብረውን ወንድማችንን አታክ አድርገው እሱ ነው አድርግ ያለን ብለው እሱና ማህበረሰቡን ለማጋጨት የሄዱት ነገር በጣም ነው የሚያስጠላው። እኔ ግልጽና አጭር ነገር ልንገራችሁ፣ አንተና ቤኪ፣ ሌሎቻችሁም ሳውዝ አፍሪካ ያላችሁ ወንድሞቼ ማለት ነው፣ እናንተ ናችሁ ሁለቱን ስትደብቃችሁ የነበራችሁት። ይህን ሲያካሹም ያኮሹም አንቺ ነማፎኳ የርመን ሲኦኩ ቤበላዊ ጋትሲቶ አቴት ቤበላዊ ማጥኮ ቤኬት ቤበላዊ ማጥኮ አበጋዘት ቤበላዊ ማጥኮ ኮባመት ቤበላዊ ማጥኮ ኪኖ ወከበልደ ለማክ ያሞስ አየነም ያሞቢያን አዋ ደሞ ቤኦስ ኔስ ማንጡ ማርያም አዋ ደሞ ቤኦስ የማያድግ ልጅ ምኑ እንደሆነ ፍራም ነው ይላል ያገሬ ሰው። ስለዚህ እነዚህ ልጆች እኛ ምንም ይሁኑ እያልን አይደለም። አስተማሪ የሆነ ቅጣት ህጋዊ በሆነ መንገድ ህግን በያዘ መልኩ ህግ ያለበት ሀገር ስለሆነ መጠየቅ አለባቸው። ዋንትያ ኢትዮጵያ ሆና መክሰስ ትችላለች። ባይዞ በነገራችን ላይ ሳውዝ አፍሪካ ላይም ውክልና መስጠት ትችላለች። 2 መስመር ደብዳቤ ብቻ ነው የሚጠይቃት። 2 መስመር ደብዳቤ ለምሳሌ ያለ ተሻለ እስከ አያቱ ድረስ ስም ጠቅሳ ውክልና ሰጥቻለሁ ጉዳይን እንዲከታተል ብላ ሳውዝ አፍሪካ ላይ መክሰስ ትችላለች። በኢንተርፖል አማካኝነት ይመለሳል። ኢዚ ነው፣ በጣም ቀላል ነው። ግን ይሄንን አያውቁ። መብላት መጠጣት ወጥቶ ደግሞ ሶሻል ሚዲያ ላይ መጸዳዳት። በጣም ነው የሚጸዳዱት ሶሻል ሚዲያ ላይ። የዛኛው ሳይበቃ አፍሪካዊን ጥቁሩን እኛ ዓለም ላይ ምን እየተባለን እንደምንሰደብ ታውቃላችሁ። እኛ ጥቁሮች በጠቅላላ ኢንጀነራሊ ራሳቸውን ነው የሰደቡት። ጥቁሩን መስደብ ማለት ራሱን መስደብ ነው። እኔ ብላክ ነኝ፣ እኔን ራሴን በዓለም ገበያ ላይ ያዋረድኩኝ ሰው ነኝ። እንግዲህ አሁን ዋንትያን ሰደበ ብለን እንደገና ደግሞ ትላንትና ያቺን ወለየዋ ልጅ እየሰደባት ነበረ። ይሄ ጋጣ ወጥ ነው፣ መረን ነው፣ አግድ ማደግ ነው። እኛ የወጣንበትን ማህበረሰብ እያንቋሸሹ ነው። ስለዚህ እንደዚህ አይነት ጫፍ የወጡትን ሰዎች የሀዲያም የከምባታም ልጆች መደበቅ የለባችሁም። በቃ እነዚህ መቀጣትና መቆንጠጥ አለባቸው። ጋጣ ወጥ ናቸው። ቤኪ ቢ ኬርፉል ቢሄቨር ዩርሰልፍ ዩ ኒድ ቱ ሃይድ ዩርሰልፍ። እኔን ምንም ያደርጉኝ ነገር የለም። ራሳቸውን የማይችሉ ሰዎች ናቸው። እኔን ምንም ሊያደርጉኝ አይችሉም። እና አሁን ሙቤ ችግር የለው፣ ሙቤም ገብተሃል እዚህ ጉዳይ ላይ እኛ ከኮሚኒቲዎቹ ጋር አብረን እነዚህን ልጆች የምናስይዝበት መንገድ እዚህ ጋር ያለው 11,000 አካባቢ ሰው አለ አይደለ? 11,000 ሰው እነዚህ ልጆች ይያዙ ብዬ የስ ኦር ኖ ቢል ምን እንደሚሉት እራሳቸው ያውቃሉ። የስ ኦር ኖ በቃ ኮሜንት ላይ እነዚህ ልጆች መጠየቅ አለባቸው ወይስ የለባቸውም? ኮፒ ሊንክ ታብ እያደረጋቸው አለ። ገባችሁ? ምክንያቱም የሚሰሩት ስራ ሁሉም በቃ ማህበረሰብን ለማሳደብ ሆን ብሎ የተነሱ ጨምላቆች ናቸው። ገባችሁ? እኛ ከየትኛውም ማህበረሰብ ጋር ችግር የለብንም። እንደዚህ አይነት ነገር እኔ ተናግሬ አላውቅም። ዛሬ ግን እንድናገር ግድ አደረገኝ። ግድ ማለት ነው። ባጎረስኩኝ ተነከስኩኝ ያልኩት እኔ ለራሴ ነው። ሚባላ አይለኝም እያለ ያስበሎ እያስጠጣው ከሚገደልበት እያዳንኩኝ የተሰደብኩኝ ነኝ። እኔ በመሰደቤ ምንም አይደለም።
የግለሰቡን ተውት። የዚች ልጅ እንባ ግን ዋጋ ያስከፍላል ብዬ ተናግሬ ነበር። ዛሬ እነዚህ ልጆች መጠየቅ የለባቸው ወይ? ደቡብ አፍሪካ ላይ እውነትም ሴት ልጅ ከሴት ልጅ የተወለድን ልጆች አይደለንም? ሴት ልጅ እናት አይደለችም? ሀገር አይደለችም? ስለዚህ ሴት ልጅ እንኳን አያሳስባችሁም? ማህበረሰብን እስከ መቼ ነው ከማህበረሰብ ጋር እያጋጩ እነዚህ ልጆች የሚኖሩት? ለምን? ከማ ስለበለጡ ማ ስለሆኑ። በቃ አለቀ። ሙባረክ ዌልካም ብለናል። ታውራ ነገር ካለ አውራና። በጣም እንወድሃለን፣ በጣም እናከብራለን። እኛ እንግዲህ አይታል ሰሞኑ የተፈጠረው ኢትዮጵያ ውስጥ በሰላም አምባሳደርነት የምንታወቅ ማህበረሰብ ነን እና አንዳንድ ዝቃጭ ወንድማችን በተናገረው ነገር ልባችሁ እንዲሰበር አንፈልግም። አንዴ ቤቲ ሁላችሁንም ሰላም ያለው በጣም ቁጭ ያለው አንተ ታወራለህ። እሺ አውሩ። እኔ አወራለሁ። እኔ ማውራት የምፈልገው ምንድነው እዚህ ላይ 3 ነገሮችን ማንሳት ግድላል። አንደኛ በቤኪ ላይ የተሰራ ፖለቲካ። ቤኪ በነገራችን ላይ ዛሬ እኔ አንድ ኢትዮጵያዊ ሆኜ ማውራት ያለብኝ ነገ ለሀገር የሚሰራቸው ነገሮች አሉ። እዚህ ደቡብ አፍሪካ ላይ ሰርተ የልካቸው ነገሮች ብዙ መልካም ነገሮች አሉ። ይህን መልካም ነገርን ለማበላሸት ሆነ ብሎ የሰሩ ነገር በውጭ 10,000 ሰዎች ትታያላችሁ። እንድትረዱ እነዚህ በየቀኑ 10 እና 20 ቃላቶችን የሚያቀያይሩት ልጆች እንደሆኑ በቤኪ ላይ ያመጡት ፖለቲካ እኔ በግሌ እቃወማለሁ። በሁለተኛ ደረጃ እነዚህ ሰዎች በጥፋት በብዙ ጊዜ በደቡብ አፍሪካ የሚታወቁ ሰዎች ናቸው። ሀዲያን ሲፈልጉ ያከፋፍላሉ፣ ሌላ ብሔርንም ያነካካሉ። ሀዲያ በነገራችን ላይ በኢትዮጵያ በአካባቢ ላይ በትልቅ በጥሩ ነገር የሚታወቅ ማህበረሰብ ነው። ይህም ማህበረሰብ ከሌላ ማህበረሰብ ጋር ለማጣላት ለማጋጫት በየቀኑ የሚሰሩ ልጆች ናቸው። እነዚህ ለሀዲያ ክብር መስራት ካለባቸው ለሀዲያ መልካምነትን ለዓለም ማስተዋወቅ፣ ከዛ ውጪ ከሌላ ኢትዮጵያውያን ጋራ የማጣላት ስራ እየሰሩ የሚገኙት ልጆች መጠየቅ አለባቸው። እነዚህን ልጆች ደግሞ እንዴት አድርገን ነው ማስጠየቅ የምንችለው? አሁን እነዚህ በብዛት ጀነራል የሚኖረው ኒውካስል ማለትም ኒውካስል ነው። ኒውካስል ላይ 3 አይነት ብሔረሰብ አለ፣ ወላይታና ሀዲያና ከምባታ። እነዚህ ሰዎች ኮንትሮል አድርገዋል። እዛ ጋር የሚረባው ሀዲያና የሚረባው ከምባታ ቢኖር ኖሮ እነዚህን ስርዓት ያስይዙ ነበረ። ስርዓት ማሳዝ የምንችለው በእነዚህ ሰውን በዩካሳ ነው። ለዩካሳ ትናንትና ሪፖርት ተደርጓል። ኦሮሞ አለ፣ ከምባታ አለ፣ ሀዲያ አለ፣ ብሔር ብሔረሰብ ያለበት ዩካሳ ይሄን ጉዳይ በቀጥታ ጣልቃ ገብቶ ማስጠየቅ፣ በቃ አስተማሪ ቅጣት ለእነዚህ ሰዎች መስጣት አለባቸው። ያ እንዲሆን ደግሞ እኛ በትክክል መስራት አለበት። ሚዲያ ላይ ጀስት ሚዲያ ላይ ከወጣን ሚዲያ የሚንሰራው ከሆነ ባላንስ አድርገን ነው መስራት አለብን። ሚዲያ ላይ ወጥተን ለሀገር የሚጠቅሙ ሰዎችን እንደግፋለን፣ ለሀገር ደግሞ ገጽታን የሚያበላሹ ሰዎች ማስጠየቅ እንዲማሩ ማድረግ። ስለዚህ ቤኪም ታውቃለህ፣ ዩካሳ ውስጥ ያሉ ሰዎች እነማን ናቸው ታውቃለህ። ትላንትና ሪፖርትም አድርገናል። እነዚህ ሰዎች የሀገራችን ገጽታን እያበላሹ ነው። በጣም ትልቅ ብሔረሰብን ስም እየጠሩ እንደፈለጉ ሲያንቋሽሹ እንደፈለጉ ሲያጥላሉ የነበሩ ግለሰቦች መጠየቅ አለባቸው። የሀገር መንግስት ተሳድበዋሉ፣ ባለስልጣናትን እየተሳደቡ ነው። እንደፈለጉ ታዋቂ ሰዎችን እያንቋሸሹ የሚገኙ ግለሰቦች ናቸው። የኦሮሞ ኮሚኒቲ አለ በዩካሳ ውስጥ። ስለዚህ እነዚህ ሰዎች እንዲጠየቁ አንድና አንድ ማድረግ ያለብን በዩካሳ ነው። በዛ አካባቢ ላይ ያሉት በኒውካስልና አካባቢ ላይ ያሉ ግለሰቦች ማለትም ከምባታም ሀዲያም ወላይታም ምንም እነዚህን ሰዎች የማረም ወይም ቅጣት የመስጣት አቅምም የላችሁም። እነዚህ ልጆች ኮንትሮል አድርገዋሉ እዛ አካባቢ። ዩካሳ እንዲጠይቅ ሁላችሁም ቪዲዮ መስራት አለባችሁ። ዩካሳ በዚህ ጉዳይ ላይ ጣልቃ ገብቶ ትላንትናም ሪፖርት አድርገናል፣ የተለያዩ ቪዲዮዎች ሰጥተናል። ስለዚህ ይሄ ልጅ ሁለቱም ልጆች መጠየቅ ያለበት በዩካሳ ነው። በሌላ በኩል ደግሞ ብዙ ኦሮሞም ሌላ ህዝብም በሀዲያ ላይም ሀዲያ ልጆች ላይም ስሚም ሜንሽን ባታደርጉ። ሀዲያ ማለት ትልቅ ምሁራን ለሀገር የሚጠቅሙ ሰዎች ከዛ አካባቢ የተፈጠሩት እንደሆነ ሁላችንም እናውቃለን። ይሄ ሁለቱም ግለሰብ በዩካሳ መጠየቅ እንዳለበት ቤኪ አንተ ራሲ ዛሬ ደውል፣ ስልክ ከሌላችሁ ስልክ እንሰጣለን። ዛሬ ነው መጠየቅ አለበት። አስተማሪ ቅጣት እነዚህ ልጆች ማግኘት አለባችሁ ብዬ አምናለሁ። ጨርሻለሁ። ቴንክ ዩ ቬሪ ማች። እኛ ከማህበረሰብ ጋር ከየትኛውም ማህበረሰብ ጋር ተስማምተን መኖር ነው የምንፈልገው እንጂ እንደዚህ አፍ እንዳመጣ ሀረቄ ጠጥቶ በመጣ ቁጥር ላይ የሚወራጫ ወይንም የፈለገውን ነገር የሚያወራ የሀዲያ ልጅ
አንፈልግም። አመንክም አላመንክም ለሶስትና ለአራት ተደራጅተህ በውስጥ አውርተህ የምትመጣው ነገር ሚዲያ ላይ ምንም ልታመጣችል ምንም ማለት ነው። ምክንያቱም ዘረኛ ነህ፣ ሰፈርተኛ ነህ፣ መንደርተኛ ነህ። የእገሌ ሰፈር ብቻ እንደዚህ ጎልቶ እንድታይ የምትፈልግ ነህ። አንተ ሳታከብር ማንም አንተን አያከብርም። ዝቅ አድርገህ ስታይ ዝቅ አድርጌ ነው ማየት። እኔም ዝቅ አድርገህ ካየኝ አንተንም ዝቅ አድርገህ። የኔ ደግ እግዚአብሔር ትጥለኛለህ ብዬ በፍጹም አላስብም። ትተውኛለህ ብዬም አልጠረጥርህም። እንዴት